አብዛኛው ሙስሊም ህብረተሰብ ሁሉም ሺዓዎች ሶሃባን የሚጠሉ የረሱልን ሚስቶች የሚጠሉ አድርጎ ነው የሚያስበው። ይህም እንዲሆን ያደረገው ጥቂት ሰለፊያንን ወይንም ወሃቢያንን የሚሉ ሰዎች የለቀቋቸው መጥፎ ኢሜጆች ናቸው። ስንቶቻችንን በኢራን፣ በኢራቅ፣ በሶሪያ፣ በየመን የረሱልን ሚስቶች የረሱልን ሰሃቦች የሚሳደብ ሰው እንደሚገደል በተለይ ኢራን ላይ ሰሃባን የሚሳደብ ሰው ሁክሙ ቀትል እንደሆነ ወይም መግደል እንደሆነ የምናውቅ ስንቶቻችንን? እውነት ነው። በተለያዩ ዩቲዩቦች ሰሃቦችን የሚሳደቡ ሺዓዎችን አይታችሁ ሊሆን ይችላል። አሁን ይሄ በምስሉ ላይ የምትመለከቱት ሰው ያሲር ሐቢብ ይባላል። ዜግነቱ ኩዌታዊ ነው። ኩዌት ውስጥ ሰሃባን ሲሳደብ ታስሮ የእንግሊዝ መንግስት ከኩዌት እስር ቤት ፓስፖርት ልኮ የወሰደው ሰው ነው። ወስዶትም ምንድን ያደረገው ሙሉ 8 ፎቅ ህንፃ ልብ በሉ የቲቪና የሬዲዮ ማሰራጫ አዘጋጅቶ ነው የጠበቀው። እነዚህን በሺዓ በኩል ያሉ ዑለሞችን በአጠቃላይ ካፊሮች ናቸው ብሎ ነው ይሄ ሰውዬ ፈትዋ የሰጠው። ይሄ ሰው በሚለቃቸው ቪዲዮዎች ሰሃቦችን ሲሳደብ ሲራገም የሚለቃቸውን ቪዲዮዎች ይሄ በኤምቢሲ በዚህ በሰለፊያው በኩል ያሉት ክፍሎች ያራግቡታል። የዓለም ሙስሊም ህብረተሰብ ምን አድርጎ አሰበ? ሁሉም ሺዓዎች ሰሃባን የሚሳደቡ የሚራገሙ ብሎም ደግሞ ከዚህ በፊት እኛም ከልጅነታችን ጀምሮ የተማርነው ነገር አለ። የተሳሳተ ምንም አይነት መረጃ የሌለው ሺዓዎች አሊ ረሱሉላህ ይላሉ። አዲስ ቁርአን አላቸው። ጅብሪል አልይ ስጥ የተባለውን ነብይነት ተሳስቶ ለሙሐመድ ሰጠ ምናምን የሚሉ ቆሻሻ ትርክቶች ወይንም ልብ ወለዶች አሉ። የሚገርማችሁ እነዚህ ሁሉ አሁን የነገርኳችሁ ነገር በአጠቃላይ ምንም አይነት ማስረጃ የላቸውም። ይሄ ሰለፊያው ክፍል የረጫቸው ቫይረሶች ናቸው። ሙሐመዱን ረሱሉላህ ለማለታቸውም አንዱ ትልቁ ማረጋገጫ ይኸው አሁን በፊልስጤም ላይ ያደረጉትን ትልቅ ስራ አይተናል። አያታችን ረሱላችን ኢስራ ያደረጉበት መስጂድ አቅሷ ማለት ነው። አይሁዶች እኛን እንዳለ ካልጨረሱ በቀር ይህንን ቦታ አይወስዱትም ብለው እንግዲህ እስከ ፕሬዝዳንታቸው ድረስ እስከ መገደል የደረሰበትን ሁኔታ ሁላችንም ያየነው ነገር ነው። የሚዋሽ ነገር አይደለም። አንድም እኛ ሱኒነን የምንል አካል ለዚህ ለቤተል መቅዲስ የተንቀሳቀሰ የለም። ፊልስጤም ወንድም እህቶቻችን እንደዛ ሲታረዙ የሚበሉት የሚጠጡት ሲያጡ ከሺዓዎቹ ውጭ ድጋፍ ሊያደርግላቸው የቻለ አንድ አካል የለም። ለምን ብትሉ ሙስሊም ወንድም እህቶቻችን ናቸው ብለው ነው ድጋፉን የሰጧቸው። ይሄ ሐቂቃ ነው። ማንም የሚሽረው የሚዋሸው ጉዳይ አይደለም። በጥቅሉ ሁላችሁም እንድታውቁ የምፈልገው ነገር ቢኖር በተለይ ኢራን ላይ ሰሃባን የሚሳደብ ሰው ይገደላል። ሁክማቸው ይሄ ነው። የትም ቦታ አንዳንድ ቦታ ዩቲዩብ ላይ ምናምን የምትሰሟቸው እንደዚህ ሰሃባ ሲሳደቡ ሲራገሙ የምትሰሟቸው የዚህ ሰውዬ ደረሶች ናቸው። የሚገርማችሁ ደግሞ ዓለም ላይ በርካታ የሺዓ መድረሳዎች አሉ። አንዱን መድረሳ ይሄ ሰውዬ እኛ ጋር ተምሯል ብሎ ማረጋገጫ የሰጠ የለም። ጥምጣሙን ገዛ፣ ጭንቅላቱ ላይ ያስቀመጠ ሺዓ ነኝ አለ። ሺዓን ሱኒን በቃ ይኸው እንደዚህ ለማስተራረድ በሶሪያ በኢራቅ ላይ ያለውን ግፍ አይታችኋል። ይሄ ሰለፊያው ክፍል በወረረባቸው ቦታዎች ሁሉ ሺዓዎች እንዴት እንደሚያርዳቸው። የዚህ ሰውዬ እንግዲህ ጦስ ጥንቡሳስ ነው ለሙስሊሙ ህብረተሰብ የተረፈው። ላለው ሁላችንም እንንቃ። የምናየውን የምንሰማውን ነገር በአጠቃላይ ማስረጃ እንጠይቅ እላለሁ ለእውነተኛነቱ። አላህ ልቦና ይስጠን።